ሰላም ወንድሞቻችን እህቶቻችን እንዴት ናችሁ? ይህ ቪዲዮ የሚደርሳችሁ ሁሉ ሰላማችሁ አሁንም የበዛ ይሁን። እግዚአብሔር በያላችሁበት ሁሉ ከናንተ ጋር ይሁን። አገራችን ኢትዮጵያን እግዚአብሔር ይባርክልን። ሁሌን እንደምለው እግዚአብሔር አሁንም በያላችሁበት ሁሉ፣ ነጋዴው እግዚአብሔር ካንተ ጋር ይሁን፣ ገበሬው እግዚአብሔር ካንተ ጋር ይሁን፣ መንግስት ሰራተኛው እግዚአብሔር ካንተ ጋር ይሁን፣ ቀን ሰራተኛ፣ ዶክተሩ፣ አስተማሪው እግዚአብሔር ከናንተ ጋር ይሁን። እግዚአብሔር ከናንተ ጋር ከሆነ የከበዳችሁ ሁሉ ቀላል ይሆንላችኋል። ምክንያቱም እግዚአብሔር አብሮ የሆነው ሕዝብ፣ እግዚአብሔር አብሮ የሆነው ግለሰብ፣ እግዚአብሔር አብሮ የሆነው ቤተሰብ በልዩነት በዚህ ምድር ላይ ይገለጣልና። ስለዚህ ለአገራችን ለኢትዮጵያ የሚያስፈልገው እግዚአብሔር ነው። እግዚአብሔር አለልን፣ ሁሌ የሚዋጋልን፣ ሁሌ የሚራራልን፣ ሁሌ ተስፋ የሚሆንልን፣ ሁሌ ትምክህት የሚሆንልን ለምድራችን ለአገራችን ለኢትዮጵያ ለሰሜን፣ ለደቡብ፣ ለምዕራብ፣ ለምስራቅ እግዚአብሔር አለ። ስለዚህ እግዚአብሔር አምላካችን እያመሰገን እንኖራለን። እግዚአብሔር ከናንተ ጋር ይሁን። ዛሬ ደግሞ እግዚአብሔር እድል ሰጥቶኝ በጤናና በሰላም ባርኮኝ በዚህ ስፍራ ደግሞ ብቅ እንድል እግዚአብሔር ረድቶኛል። የምትከታተሉኝ ሁሉ ተባረኩልኝ። ዘመናችሁ ሁሉ ብሩክ ይሁን። ዛሬ መዝሙረ ዳዊት ምዕራፍ 13 ከቁጥር 1 ጀምሮ የእግዚአብሔር ቃል እንዲህ ይላል። አቤቱ እስከ መቼ ፈጽሜ ትረሳኛለህ? አቤቱ እስከ መቼ ፈጽሜ ትረሳኛለህ? እስከ መቼ ፊትን ከኔ ትሰውራለህ? እስከ መቼ ፊትን ከኔ ትሰውራለህ ይላል። ዳዊት እንዲህ ብሏል፣ አቤቱ እስከ መቼ ፈጽሜ ትረሳኛለህ አለ። ወንድሞቼና እህቶቼ ሆይ ዛሬም እግዚአብሔርን ልንፈልግ ይገባናል። ምናልባት በዚህ ሥጋ እግዚአብሔር ጤና ሰጥቶን በሰላም በዚህ ምድር ላይ ስንመላለስ እግዚአብሔርን አጥብቀን ካልፈለግ አይሆንም። አቤቱ እስከ መቼ ፈጽሜ ትረሳናለህ ብለን በፊቱ ልንወርቅ ንስሐ ልንገባ ይገባናል። ምክንያቱም ሁሌ በዚህ ምድር ላይ ስንመላለስ ብዙ ነገር ሊገጥመን ይችላል። በብዙ በደልና በብዙ ኃጢአት በብዙ መተላለፍ ውስጥ እናልፋለን በምድር ላይ ስንኖር። ነገር ግን አቤቱ እስከ መቼ ፈጽሜ ትረሳኛለህ? እስከ መቼ ፈጽሜ ፊትን ከኔ ትሰውራለህ ብለን እግዚአብሔርን ወደ ራሳችን ልናቀርብ ይገባናል። እግዚአብሔርን ከፈለግ እርሱ ወደኛ ይቀርባል። ሩሩና ቸር አምላክ ስለሆነ እንደ በደላችን አይቆጥርብንም፣ እንደ ጉለታችን አይቆጥርብንም። ቢቆጥርብንማ እስከ ዛሬ ባልደረስነው ነበረና። ኃጢአታችን ብዙ ሆኖ ሳለ፣ በደላችን መተላለፋችን ብዙ ሆኖ ሳለ፣ መተላለፋችን ግን ይቅር እያለን ለዛሬ ያበቃን አሁንም ልንፈልጎ ልናወዳድሶ ልናከብሮ በፊቱ ልንወርቅ ንስሐ ልንገባ ይገባናል። አቤቱ እስከ መቼ ፈጽሜ ትረሳኛለህ ልንል ይገባናል። ስሙ ለዘላለም ይባረክ። እግዚአብሔር ለለመኑትና በፊቱ ለወደቁት ራሳቸውን በፊቱ በእግዚአብሔር ፊት ላዋረዱት እንደ ሕዝብ ይሰማቸዋል፣ እንደ ቤተሰብ ይሰማል፣ እንደ ግለሰብ ይሰማናል። እግዚአብሔር የሚፈልገው አንድ ነገር ብቻ ነው። እግዚአብሔር እምነትና ልባችን በሱ ፊት እንዲህ በንጹህ ልቤና ወይንም ደግሞ በንጹህ ሕሊና እግዚአብሔርን ልንፈልግ ይገባናል። ልባችን ከሁሉ ነገር ንጹህ ሆኖ፣ ከክፋት ንጹህ ሆኖ፣ ከምርቀኝነት ንጹህ ሆኖ በዚህ ምድር ላይ ስንኖር በክፋት እንዳንመላለስ፣ በምርቀኝነት እንዳንመላለስ፣ በተንኮል እንዳንመላለስ ጥንቃቄ እያደረግን አቤቱ እስከ መቼ ፈጽሜ ትረሳናለህ ብለን ወደ እግዚአብሔር ልንቀርብ ይገባናል። የሃይማኖት ስራ ከበር እሁድ ቸርች ስለሄን እግዚአብሔር ከኛ ጋር መሆኑን አናረጋግጥም። እግዚአብሔር ከኛ ጋር መሆኑን የምናረጋግጠው የእግዚአብሔር መንፈስ ለትለት ሲመራን፣ እግዚአብሔር መንፈስ ከፊታችን ቀድሞ መንገዳችን ቀና ሲያደርግልን፣ እግዚአብሔር መንፈስ ከፊታችን ቀድሞ የምንሰራውን እጆቻችን ስራ ሲባርክልን፣ እግዚአብሔር ከፊታችን ቀድሞ እግዚአብሔር መንፈስ የምንፈራውን ፍርሃትን
ከፊታችን እየሰበረ መንገዳችን ቀና አድርጎ መንገድ ሲመራን እግዚአብሔር ከኛ ጋር መኖሩን የምናውቀው ስሙ ለዘላለም ይባረክ። በሳምንት በመሄድ ብቻ አይደለም፣ በወራት ስርዓቱን ጠብቀን በማክበር ወይም በቸርች ሄደን በማምለክ አይደለም። እሱ መልካም ነው። ከሕዝብ ጋር ሆኖ እግዚአብሔርን ማምለክ መታደል ነው፣ ባለጠግነት ነው። ከዛ ያለፈው ግን አንድ ነገር አለ። ከሰኞ እስከ እሁድ ትጸላለህ ሆይ? ከሰኞ እስከ እሁድ እግዚአብሔርን ትፈልጋለህ ሆይ? ከሰኞ እስከ እሁድ በእግዚአብሔር ፊት ትወርቃለሽ ሆይ? ሌሊትና ቀን ትተጋለሽ ሆይ? ስሙ ለዘላለም ይባረክ። ዳንኤል እኮ ባልተጋ ኖሮ ከአንበሶች አፍ ባልዳነው ነበር። ዳንኤል ስለተጋው ከአንበሶች አፍ ድኗል። ለዚህ ነው ንጉሡ በሌሊት ሄዶ በማለዳ ሄዶ ዳንኤል ሆይ የምታመልከው አምላክ፣ ሁሌ የምታደናንቀው አምላክ፣ ሁሌ ተስፋዬ ነው የምትለው አምላክ ከአንበሶች አፍ ሊያድን ይችሏል ብሎ የጠየቀው። ዛሬም ብንጠየቅ ሁሌ የምናመልከው አምላክ ከዘበና አንበሶች፣ ከክፋት፣ ከተንኮል፣ ክፋትን ከሚያደርጉ ሰዎች፣ ተንኮልን ከሚሰሩብኝ ሰዎች እግዚአብሔር ያድንሃል። ኃጥር ይሆንላል፣ ከለላ ይሆንላል። ምስቶን ሌሊትና ቀን ትጋት ሲጨምር፣ ሌሊትና ቀን በፊቱ ስትሆን አቤቱ እስከ መቼ ፈጽሜ ትረሳኛለህ ስትል፣ እስከ መቼ ፊትን ከኔ ትሰውራለህ ስትል እግዚአብሔር ወደ አንተ ይቀርባል፣ ወደ አንቺ ይቀርባል። ወንድሜና እህቴው ሁሌ ትጋት ያስፈልጋል። ሁሌ መጸለይ ያስፈልጋል። የሚያስተምሩ ሰዎች፣ እግዚአብሔር የቀባቸው ሰዎች፣ በምድር ላይ እግዚአብሔር ያስነሳቸው ሰዎች አሁንም እግዚአብሔር ከነሱ ጋር ይሁን። እነሱን እያጣጣልኩ አይደለም። ነገር ግን ለእያንዳንዳችን ትጋት ያስፈልገናል። ለእያንዳንዳችን ትጉ ልንሆን፣ ለእያንዳንዳችን በእግዚአብሔር ፊት ልንወርቅ፣ ለእያንዳንዳችን በደቂቃ በሰዓት ንስሐ ልንገባ ይገባናል። እስከ መቼ ፈጽሜ ትረሳኛለህ? እስከ መቼ ፊትን ከኔ ትሰውራለህ? አለ ዳዊት። ዛሬም እግዚአብሔር ፊትን ከኛ አይሰውር። ዛሬም እግዚአብሔር ፈጽሞ ሕዝባችን አይርሳ። ዛሬም እግዚአብሔር ሰሜንን ያስታውስልን። ዛሬም እግዚአብሔር ደቡብና ምዕራብን ምስራቅን ያስታውስልን። ዛሬም እግዚአብሔር እጁን ፊቱ ዘንበል ያድርግልን። ኃጢአታችን በዝቶአልና፣ በደላችን በዝቶአልና፣ መተላለፋችን በዝቶአልና እሱ ይራራልን፣ እሱ ያስበን። ምክንያቱም በምሕረቱ ነው እንጂ በጽድቃችን አይደለም። ጽድቃችን የመርገም ጨርቅ ነው። በምሕረቱ ግን ኖረናል። በቸርነቱ ግን ዛሬን ደርሰናል። አሁንም ቸርነቱን እንለምን። እስከ መቼ ፈጽሜ ትረሳኛለህ? እስከ መቼ ፊትን ከኔ ትሰውራለህ? እግዚአብሔር ፊትን ከናንተ አይሰውር። እግዚአብሔር ፈጽሞ አይርሳችሁ። እግዚአብሔር በቤታችሁ ያስባችሁ። በምትነግዱበት ቦታ፣ በምትሰሩበት ቦታ፣ በምትንቀሳቀሱበት ቦታ እግዚአብሔር ፈጽሞ ያስባችሁ። እግዚአብሔር ከናንተ ጋር ይሁን። አገራችን ኢትዮጵያን እግዚአብሔር ይባርክልን። በሰሜን የተጀመረው የእግዚአብሔር ሥራ እግዚአብሔር አሁንም እንዲሰራ መንፈስ ቅዱስ በዛ ምድር ላይ እንዲሰራ በሰሜን ላይ እግዚአብሔር ክብር እንዲገለጥ አጥብቁና ጸልዩ። ወንድማችን ዘካራስ እግዚአብሔር ዘመንን ይባርክ። በዛ ስፍራ ለመንፈስ ቅዱስ ታዘ። በዛ ስፍራ በአንተ ላይ አልፎ ስለሰራ እግዚአብሔር መንፈስ እያከበርኩ አሁንም እግዚአብሔር በዛ ምድር ላይ በሰሜን ምድር ላይ እግዚአብሔር ክብር ይገለጥ። እሱ ብቻ ይንገስ። ኢየሱስ ክርስቶስ እርሱ ለሰሜንም ለደቡብም ለምዕራብም ለምስራቅም ሕዝብ ሞቷል። ሞቶ ግን ሞትን ድል አድርጎ ተነስቷል። እግዚአብሔር ከናንተ ጋር ይሁን። ባየን ስንጃለዳ ናገለቶ መዳ ዋቀዮ ስብራተው